ጎርፍ ወይም የውሃ መጥለቅለቅ ማለት በተለምዶ ደረቅ የሆነ መሬት በውሃ መሙላት ነው። ጎርፍ ብዙ ጊዜ በመኖሪያና የንግድ ተቋማት ላይ ጉዳት ያደርሳል። ሆኖም በወንዞች አካባቢ ያለው መሬት ጠፍጣፋና ለም ስለሆነ ሰዎች በውሃ ዳርቻ ይሰፍራሉ። አንዳንድ ጎርፎች ቀስ ብለው የሚያጥለቀልቁ ሲሆኑ፣ ሌሎች ደግሞ በጥቂት ደቂቃዎች በፍጥነት ይሞላሉ። እንደ ኢትዮጵያ ባሉ ሀገራት ጎርፍ በአብዛኛው በይበልጥና በሰፊው የሚከሰተው ክረምት ተብሎ በሚጠራው ዝናባማ ወቅት ነው። አንዳንድ ጥናቶች እንደሚያሳዩት በክረምት ወራት ሊከሰት የሚችለው የጎርፍ መጠንና የሚያስከትለው አደጋ ከሌሎች ወቅቶች በተለየ መልኩ ላቅ ያለ ነው። በኢትዮጵያ 88 በመቶ የሚሆነው የጎርፍ መጠን የሚከሰተው በክረምት ወራት መሆኑን በ2018 ዓ.ም በባህር ዳር ዩኒቨርሲቲ በተዘጋጀ ጥናት ተብራርቷል። ክረምት ከሰኔ አጋማሽ ሀ ብሎ ጀምሮ በቀጣዮቹ 2 ወራት እየተፈራረቀ የሚቆይ ሲሆን በመጀመሪያው ወቅት ሊደርስ ከሚችለው የጎርፍ መጠን ይልቅ በሐምሌና ነሐሴ የሚመጣው ጎርፍ እየበረታ ነው። ይህ የሚሆንበት ዋነኛ ምክንያት ለወራት ውሃ ተጠምቶ የኖረ መሬት ጥማቱን ካረካ በኋላና ክረምቱ በይፋ በሚጀምርበት ወቅት ሐምሌና ነሐሴ የጎርፍ መጠኑ ስለሚጨምር መሆኑ ይነገራል። ይህ ማለት ግን በሰኔ ጎርፍ የለም ማለት አይደለም። ሲገባ ጎርፍ ሊኖር አይችልም ከማለት ይልቅ በመጀመሪያው ጊዜ የሚከሰተው ጎርፍ ድንገታዊ በመሆኑ ይበልጥ ለጉዳት የሚዳርግ መሆኑንም መገንዘብ ሌላኛው ብልሃን ነው ሲሉ የዘርፉ ምሁራን አጽንኦት ሰጥተው እየተናገሩ ነበር። መጀመሪያ በሚዘንብ ድንገተኛ ዝናብ በሚደርስ የጎርፍ አደጋ በገጠሩም ሆነ በከተማው ጉዳት ተስተናግዷል። በገጠሩ አካባቢ መጀመሪያ የሚጥለው ያልተጠበቀ ዝናብ በወንዝ ውስጥ የተሰማሩ በርካታ የከብት ጠባቂዎች ከከብቶች ጎርፍ ሲንኮታኮት ይስተዋላል። በከተማውም ሲሆን ከሰው ሕይወት መጥፋት እስከ መሰረተ ልማት ግንባታ ውድመት ተከስቷል። ይሁን እንጂ ክረምት ኢትዮጵያ ዓመት ጠብቃ የምታገኘው ተናፋቂ ወዳጇ እንጂ ጉዳቷ ለብቻው ጎልቶ የሚታይበት አይደለም። ከጉዳቱም ባሻገር የተቆራመደው መሬትና እጽዋት ውበት የሚለገሱበት፣ አርሶ አደሩ ዘርቶ የሚያበቅልበት፣ ቡቃያው ለፍሬ የሚያበቃበት፣ እንስሳት ከደረቅ መኖ ይልቅ በለመለመ መስክ የሚሰማሩበት ልዩና ተወዳጅ ወቅት ጭምር ነው። ሆኖም ጥቅሙን ብቻ ማግኘት እንዳልተቻለ በየዓመቱ በሰው፣ በእንስሳት፣ በንብረት፣ በመሰረተ ልማትና በግንባታ ላይ የደረሱ አደጋዎች ህያው ምስክር ናቸው። አደጋውን ለመቀልበስ በዘርፉ የተሰማሩ ባለድርሻ አካላት ወቅቱን ጠብቀው ቅድመ ጥንቃቄ ቢያደርጉም በየዓመቱ የሚደርሰው አደጋ ግን ቀጥሏል። ክረምቱ በይፋ ሳይጀምር እንኳን በመዲናዋ በዘነበው ድንገተኛ ዝናብ በጎርፍ ተወሰደ የተባለውና ይህ ዘገባ እስከተዘጋጀበት ጊዜ ድረስ ያለንበትን ማወቅ ባልተቻለ በ4 ዓመት ህንፃ የደረሰው አደጋ የቅርብ ጊዜ ክስተት ነው። በርካታ የዓለም ሀገራት በየወቅቱ የሚደርሰው ቀላል የማይባሉ የጎርፍ አደጋዎች ከከተማ እስከ ገጠር ባሉ ግዛቶች አስተናግደዋል። በዚህም ከህልፈተ ህይወት እስከ ንብረት ውድመት የሚደርስ ቀላል የማይባል አስከፊ ችግር ስለማስተናገዳቸው ያለፉት ጊዜያት መለስ ብሎ ማየትን ይጠይቃል። በኢትዮጵያ በሚገኙ ልዩ ልዩ ስፍራዎች ጎርፍ ቀላል የማይባሉ ጉዳቶችን እንዳስከተለ በየወቅቱ የወጡት የተለያዩ መረጃዎች ይጠቁማሉ። በሰዎች በንብረትና በመሰረተ ልማት ላይ ጎርፍ ጉዳት የሚያስከትለው በኢትዮጵያ ብቻ ሳይሆን አፍሪካን ጨምሮ በተለያዩ የዓለም ሀገራት ጭምር ነው። ላብነትም በ2012 ዓ.ም የአፍሪካ ሀገራት ከሌሎች ዓመታት በተለየ በዝናብ ሲንበሸበሹም ከህልፈተ ህይወት እስከ መፈናቀል ድረስ ቀላል የማይባል ጉዳት በጎርፍ ምክንያት እንደደረሰ ጥናቶች ይጠቁማሉ። የቀይ መስቀልና ቀይ ጨረቃ ማህበራት ጥምረት የሆነው ዓለም አቀፍ ተቋምም በ2012 ዓ.ም ያወጣው መረጃ እንደጠቆመው ብዙ የአፍሪካ ሀገራት ከተለመደው ለየት ባለ መልኩ ዝናብ ያገኙ ሲሆን በዚህም ከ1 ሚሊዮን በላይ በሚሆኑ ሰዎች ላይ የጎርፍ አደጋ ደርሷል። እንደ መረጃው ከሆነ በዚህ ዓመት በ7 የአፍሪካ ሀገራት ብቻ ማለትም በኒጀር፣ በኬንያ፣ በሱዳን፣ በቻድ፣ በኢትዮጵያ እንዲሁም በኡጋንዳ ሰዎች ሞተዋል፣ ተፈናቅለዋል። ከዚህም በተጨማሪ ደቡብ ሱዳን፣ ቻድ እና ሌሎችም ጉዳት እንደደረሰባቸው በጥናት ተረጋግጧል። ጎርፍ ከሌሎች ችግሮች በተጨማሪ ለዜጎች ህልፈት ህይወት ምክንያት እየሆነ ዘመናት ቢቆጠሩም ችግሩን መቅረፍ የተቻለ አይመስልም። በ2014 ዓ.ም የጎርፍ አደጋ እየጀመረና ጥቃት
ጉዳት እያደረሰ ያለው በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ሀገራት ጭምር መሆኑን በየወቅቱ የሚወጡ መረጃዎች አመለክታሉ። ወደ ኋላ መለስ ብለን መዲናችንን ስንዳስስ ደግሞ ባለፈው ዓመት በመካነ ኢየሱስ ሴሚናሪ በደረሰው የጎርፍ አደጋ የ8 ሰዎች ህይወት ማለፉ ይታወሳል። በየዓመቱ በሚከሰተው የጎርፍ አደጋ የሰዎች ህይወት እያለፈ እንደሚገኝ ኢትዮጵያ በየዓመቱ የምታስተናግዳቸው አደጋዎች ያመለክታሉ። በ2008 ዓ.ም በኢትዮጵያ ተከስቷል በተባለ የጎርፍ አደጋ ብዙ ሰዎች የሞቱ ሲሆን ከነዚህ መካከል 6 ሰዎች አስከሬን እንዳልተገኘ በወቅቱ ተዘግቦ ነበር። በዚህም 80,000 ዜጎች መፈናቀላቸውን በወቅቱ በመንግስት ሲገለጽ ነበር። በ2012 ከአዲስ አበባ በስተምዕራብ በምትገኘው ቡራዩ ከተማ በተከሰተ የጎርፍ አደጋ 9 ሰዎች ድሬዳዋ ለ1 ሰዓት ባለመቋረጥ በዘነበው ዝናብ ቤት ደርምሶ በገባው ጎርፍ 2 ሰዎች መሞታቸው መረጃዎች ይጠቁማሉ። በኢትዮጵያ ብቻ ሳይሆን በሌሎች ያደጉ ሀገራትም ጎርፍ አስከፊ ጉዳቶችን እያስከተለ ይገኛል። ለምሳሌ ብንጠቅስ በቅርቡ በአሜሪካ ቴክሳስ ግዛት ባጋጠመው የጎርፍ አደጋ ቢያንስ 24 ሰዎች ሲሞቱ በካምፕ ውስጥ የነበሩ ወደ 25 የሚጠጉ ሴት ታዳጊዎች መጥፋታቸውን ባለስልጣናቱ አስታውቋል። ፕሬዚዳንት ዶናልድ ትራምፕ በነጻነት ቀን ያጋጠመውን ይህንን የጎርፍ አደጋ አስደንጋጭና አስከፊ ብለውታል። የፌዴራል ባለስልጣናትም እርዳታ እያደረጉ እንደሆነ የቴክሳስ ገዢ ግሬንድ አቦት ተናግረዋል። ምንም እንኳን የግዛቷ ባለስልጣናት በጎርፍ ምክንያት የገቡት ያልታወቁ ሰዎች ቁጥር ባያረጋግጡም ፍለጋውና የነፍስ አድን ጥረቱ ሌሊቱን መቀጠሉን የግዛቷ ገዢ ገልጸው ነበር። የጎርፍ አደጋው መንስኤ ግዛቷ በበርካታ ወራት የምታገኘው የዝናብ መጠን በጥቂት ሰዓታት ውስጥ መዝነቡ እንደሆነ ተገልጿል። ጎርፍ ድልድዮችን ጠራርጎ ሲወስድና በከፍተኛ ፍጥነት የሚጓዝ ጎርፍ መንገደኞችን ሲያጥለቀልቅ በማህበራዊ ሚዲያ የተጋሩ ምስሎች ታይተዋል። የቴክሳስ ምክትል አስተዳዳሪ ዳን ፓትሪክ ጎርፍ ከመከሰቱ በፊት የወንዝ የውሃ ከፍታ ጨምሮ ነበር። በ45 ደቂቃ ውስጥ ጉዳሉፕ ወንዝ 26 ጫማ ከፍታ ጨምሮ እንደነበር ያስታውሳሉ። አውዳሚው ጎርፍ ነው፣ ህይወትንና ንብረትን አጥፍቷልም ብለዋል።